የዓለም እግር ኳስ በርካታ ከዋክብቶቿን በተለያየ ምክንያት አጥታ ታውቃለች። ከነዚህ መካከል ደግሞ በአሳዛኝ ሁኔታ ህይወታቸውን ያጡና ከእግር ኳስ የራቁት ደግሞ በጣም በርካቶች ናቸው። እንግዲህ ብዙዎቹ በተለይ ሜዳ ላይና በሜዳ ላይ በተፈጠረ ችግር በመልበሻ ክፍል እና በሆስፒታል መኝታ ክፍሎች ላይ ብዙዎች ህይወታቸውን አጥተዋል። እንደዚሁም ደግሞ ለዘላለም ከእግር ኳስ እንዲርቁ መርዶ ሰምተዋል። በዚህ ዙሪያ ላይ በጀማል ሙሴላ መነሻነት በርካታ ጉዳዮችን እናነሳለን። ጀማል ሙሴላ ምን ገጠመው? በዚህ 3 ቀን ውስጥ 2 ጊዜ ራሱን ለመሳት ተገዷል። እንደምናውቀው በዓለም እግር ኳስ ታሪክ ውስጥ በርካቶች ራሳቸውን ሲስቱ፣ ራሳቸውን ስተው ሜዳ ላይ ሲወድቁ፣ ጨዋታዎች ሲቋረጡ ብዙ ጊዜ ተመልክተናል። ከዛ በኋላ ሜዳ ላይ በተፈጠረ ራስን የመሳት ምክንያት ወደ ቤታቸው ሂደው በህይወት ያልቀጠሉ፣ ሆስፒታል ገብተው ያልተረፉ፣ ሕክምና ያልረዳቸው፣ እንደዚሁም ደግሞ በህይወት ቢተርፉ እንኳን ወደ እግር ኳስ ያልተመለሱ እጅግ በጣም በርካታ የዓለም እግር ኳስ ከዋክብቶችን ማስታወስ እንችላለን፣ ተመልክተናል። እንግዲህ ጀማል ሙሴላ በዚህ 3 ቀን ውስጥ 2 ጊዜ ራሱን ለመሳት ተገዷል። በምን ምክንያት? ከነርቭ ጋር የተያያዘ ነው። ከዛም ባሻገር ሜዳ ላይ በርካቶች ራሳቸውን ይሳቱ የተመለከትናቸው ብዙ ሰዎች ራሳቸውን ስተው እንዳልነው በህይወት የተረፉም በህይወት በአሳዛኝ ሁኔታ ያለፉም አትሌቶችን ወይም ደግሞ የእግር ኳስ ከዋክብቶችን ተመልክተናል። ብዙዎቹ በልብ ድካም ምክንያት ነው። ልብ ድካም እንዴት ይከሰታል? በበርካታ ምክንያት የልብ ምታቸው ተቋርጦ ለሰዓታት፣ ለደቂቃዎች፣ ለቀናት እንደዚሁም ለዘላለም ለመቆም የተገደደ በርካታ የእግር ኳስ ከዋክብቶች አሉ። ጀማል ሙሴላም በተመሳሳይ ከነርቭ ጋር የተያያዘ ቢሆንም ነገር ግን ሜዳ ላይ ራስን በመሳት ከሰሞኑ የስፖርቱ ዓለም መነጋገሪያ የሆነ የእግር ኳስ ተጫዋች ነው። ምንድነው የገጠመው? በዝርዝር እንመለከታለን። ይህ ተጫዋች አሁንስ ያለበት ሁኔታ፣ በቀጣይስ እንደ በርካቶች ምናልባት የሞት ስጋት ወይስ ደግሞ ለዘላለም ከእግር ኳስ የመራቅ ፍርሃት አለበት? ያ ነገር ያሰጋዋል ወይስ አያሰጋውም? ያጋጠመው ምንድነው? ቀጣይ ዕጣ ፈንታውስ ምን ይሆናል? ይህ እንግዲህ ዓለም በጉጉት የምትጠብቀውና ተስፋ የጣለችበት ኮከብ ነው። የተጫዋች ዓለም ላይ አሉ ከሚባሉ ከዋክብቶች መካከል አንዱ ነው። በቀጣይ ጄኔሬሽን ምናልባትም ትልቅ አሻራ አሳርፎ ያልፋል ተብሎ የሚጠበቅ ተጫዋች ነው። ከሱ ባሻገር ከዚህ በፊት በተራ በተለይ ከፊት ምንጠራቸው በርካቶች አሉ ልክ እንደነሱ ምናልባት በቅርብ ዓመታት ላይ ኢሬክሰንን አይተናል። ምንም እንኳን እስካሁን ድረስ በጨዋታ ላይ ቢሆንም ኢሬክሰን ነገር ግን ያጋጠመው አሳዛኝ ነገር ይታወሳል። እነ ኩን አጉዌሮን የመሰሉ ተጫዋቾች ለዘላለም ከእግር ኳስ እንዲርቁ የተደረጉበት አለ። በጣም ሌሎች ምን ዘረዝራችሁ ተጫዋቾች አሉ። ጀማል ሙሴላስ በቀጣይ እንደዚህ ያጋጠመው ይሆን ወይስ የቀጣይ ዕጣ ፈንታው ምን ይመስላል? በዚህ ኬዝ በርካቶች ከእግር ኳስ ርቀዋል። እነማን በዝርዝር እንመለከታለን። እንደዚሁም ደግሞ ህይወታቸውን ያጡትንም እናንሳለን። በሁለት ምክንያት ለዘላለም ከእግር ኳስ ይራቁ፣ ህይወታቸውን ያጡ ጀማል ሙሴላ ዕጣ ፈንታው ምንድነው? እንደዚህ አይነት ኬዞች በምን ምክንያት ይፈጠራሉ? ገበያ ስፖርት በነሐሴ 13 2018 ዓ.ም የዕለተ ረቡዕ አመሻሽ የስፖርት ዝግጅቱን በዚህ ዙሪያ ላይ ያጠነጥናል። ፕሮግራሙን እየመራው መረጃዎችን ወደ እናንተ ማድረሰውን የመኮንን አልማው ነኝ። እንደዚሁም ደግሞ ካሜራውንና ድምፁ እንዲሁም ቴክኒኩን በብቃት እየተቆጣጠረ እኛ በጥራት ወደ እናንተ እንድንደርስ የሚያደርገን ደግሞ አማኑኤል ሮቢ ነው። እናንተም በያላችሁበት ሆናችሁ ፕሮግራማችንን ተከታተሉ ዘንድ በአክብሮት ነው የምንጋብዘው። ለዩቲዩባችን አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ደግሞ ነባር ቤተሰቦቻችን ደግሞ ላይክ፣ ሸር እያደረጋችሁ አብራችሁን ቆዩ። የፕሪሚየር ሊግ ጅማሮ አቅራቢያ ነው የምንገኘው። ነገ ብቻ ነው የሚያልፈን፣ አረብ መክፈቻው ይጀምራል። ገበያ ስፖርት በሰፊው ነው ወደ እናንተ መድረሱን የሚቀጥለው። ከዓለም ዋንጫ አቅሙ አሁን ላይ ከፍ ብሎ በፕሪሚየር ሊጉ እናንተን ለማስደሰት እየጣረ ነው የሚገኘው። ከመሸጋገሪያ በኋላ ወደ አነሳ ነው ጉዳይ እናመራለን። አብራችሁን ቆዩ። ቤተሰቦቻችን እንግዲህ እንዳልነው በልብ ህመምና ራስን በመሳት በተለያየ ምክንያት ራስን በመሳት ችግር ከእግር ኳስ የራቁ እና ህይወታቸውን ያጡ ወይም ህይወታቸው ያለፈ ታዋቂ በርካታ የእግር ኳስ ከዋክብቶች አሉ። እነሱን ከማየታችን በፊት ግን ለዚህ ርዕሰ ጉዳይ መነሻ የሆነንን የጀማል ሙሴላን ጉዳይ እናንሳ። ጀማል ሙሴላ ምንድነው የገጠመው?
ምንድነው የገጠመው? እንግዲህ ኮከብ ይሄ ጀርመናዊ የባየር ሙኒክ ተጫዋች ጀማል ሙሴላ ከቀናት በፊት ሜዳ ውስጥ ራሱን መቆጣጠር ተስኖት በቡድን አጋሮቹ ድጋፍ እና እርዳታ ሲደረግለት ወደ ሕክምናም አምርቶ ተመልክተነዋል። እንግዲህ ይህ ኮከብ በ3 ቀናት ውስጥ ለሁለተኛ ጊዜ በተመሳሳይ ችግር ገጥሞት ተመልክተናል። በ3 ቀን ውስጥ 2 ጊዜ ማለት ነው እና መነጋገሪያ ሆኗል። በዋናነት ምንድነው ያጋጠመው የሚለውን ነገር አንስተን ወደ ቀጣይ ሁኔታ እንሄዳለን። በእርግጥ ሙሴላ አሁን ላይ በማህበራዊ ትስስር ገጹ በሰጠው ወይም ባስተላለፈው መልእክት ከምንም በላይ አሁን በጣም ደህና ነኝ የሚል መልእክቱን አስተላልፏል። እንግዲህ ለደረሰው ድጋፍ ምስጋና ያስተላለፈው ተጫዋቹ ጊዜያዊ የጤና እክል ገጥሞኛል ሲል ነው በማህበራዊ ትስስር ገጹ ያሰራጨው። ስለ ህመሙ ማብራሪያም ሰጥቷል። ጊዜያዊ ንቃተ ህሊና የማጣት ችግር ነው የገጠመኝ የሚል ነው ያስተላለፈው መልእክት። መጀመሪያ ላይ ሲታይ አስፈሪ እንደሚመስል አውቃለሁ፣ ነገር ግን አሁን የእኔ የዕለት ተዕለት የህይወቴ አካል ሆኗል ብሏል። የዕለት ተዕለት የህይወቴ አካል ሆኗል። ያው አስደንጋጭ ነበር መጀመሪያ ስንሰማው፣ ምክንያቱም እሱን የምንጠብቅበት ቦታ አለ። በባየር ሙኒክ በጀርመን ያለው አስተዋጽኦ በዓለም እግር ኳስ ላይ ትልቅ አበርክቶት ያደርጋል ብለን ከምንጠብቃቸው ብላቴናዎች መካከል አንዱ ነው ጀማል ሙሴላ። ስለዚህ ኮከብ ብዙዎችን አስደንግጧል ባጋጠመው ነገር፣ በዚህ በተከሰተው ራሱን በመሳቱ። ምክንያቱም ራስን መሳት ቀላል አይደለም፣ በጣም አስደንጋጭ ነገር ነው። ዓለም የምትደሰትበት፣ ዓለም የምትደግፈው፣ ዓለም የዓለም እግር ኳስ ወደፊት በጣም ኮከብ እስከ ባላንዶር ከምናስባቸው ተጫዋቾች መካከል አንዱ ነውና እንደ እግር ኳሱ ቤተሰብ በጣም አስደንጋጭ ነው የሱ ሁኔታ እና ከአስደንጋጭነቱ የተነሳ ይህ ተጫዋች በቀጣይ ዕጣ ፈንታው ምንድን ነው? ከእግር ኳስ ሊርቅ ይችል ይሆን የሚል የብዙዎች ስጋት አለ። ከእግር ኳስ መራቅ ብቻ ሳይሆን በህይወት የመቀጠልስ ጉዳይ። ብዙዎች በዚህ ምክንያት ራሳቸውን ከእግር ኳስ አግልለዋል። በተለይ በልብ ህመም የተቸገሩ ሰዎች ብዙዎች የምናነሳቸው ሰዎች አሉ። ስለዚህ የጀማል ሙሴላ ምናልባት ቀጣይ ምንድን ነው ህይወቱ በምን ሁኔታ ላይ ሊቀጥል ይችላል፣ ከእግር ኳስ ይርቅ ይሆን የሚል ስጋቶች አሉ። እንግዲህ ሙሴላ የገጠመው የሚጥል በሽታ ከጭንቅላት ነርቭ ችግር ጋር በተያያዘ የሚመጣ ነው። እንደ ሌሎች በልብ ሳይሆን ከልብ መድከም ጋራ ሳይሆን ከጭንቅላት ነርቭ ጋር የተያያዘ የመጣ መሆኑ ነው እንግዲህ የተነገረው። ይህም በቀላሉ ሊታከም እንደሚችልም ተገልጿል። በእርግጥ ግን የገጠመው ምንድን ነው የሚለውን ስናነሳ ያው እንዳልነው ጀማል ሙሴላ የገጠመው የጤና እክል በድንገት ለጥቂት ደቂቃዎች ራስን የመሳት ችግር ነው ያጋጠመው። ያው ሜዳ ላይ ምናልባት በርካቶቻችን በፉቴጃችን ላይ የምትመለከቱታላችሁ፣ ቪዲዮውንም አይታችሁታል ብለን እናስባለን። በዚህ ህመም የተጠቃ ሰው ለደቂቃዎች እይታው በአንድ ነገር ላይ ብቻ እንዲገደብ የሚያደርግ ነው። በአንድ ነገር ላይ ብቻ እንዲገደብ የሚያደርግ ነው። በአካባቢው ላለ ሰውም ምላሽ መስጠት በሚሳነው ደረጃ ላይ ነው ህመሙ ችግር የሚፈጥረው። ህመሙና ሕክምናው ጋር በተያያዘ አንዳንድ ነገሮችን አንስተን እንለፍ። ያው ካነሳን ላይ ቀር ህመሙ ሕክምና አለው ተብሏል። ያው ሕክምና እንዳለው ተነግሯል። በአብዛኞቹ ተጠቂዎቹ ላይ የተፈጠረው ክስተት መቆጣጠር የሚያስችል መድኃኒት አለው ተብሏል። ይህንን ራስን የመሳት ችግሩን መቆጣጠር የሚያስችል ነገር ግን የሕክምና ሁኔታ በህመሙ መንስኤና የነርቭ ችግሩ ወይም ደግሞ የተፈጠረው የህመም ችግር አይነት ላይ የተመረኮዘ እንደሆነ ነው የሕክምና ባለሙያዎች ማስረጃ የሚያመላክተው። እነሱም የሚናገሩት ባለሙያዎቹም የሚናገሩት ይህንን ነው። ህመሙ እንግዲህ ለከፋ ችግር ማያጋልጥ ነው ተብሏል። በተደጋጋሚ ከተከሰተ ግን በጣም ትኩረት ሊሰጠው እንደሚችልና ለአደጋ ሊያጋልጥ እንደሚችልም ተገልጿል። ይህ ምንድነው እስከ ህይወት እስከ ማጣት ድረስ ሊያደርስ ይችላል ተብሏል። ነገር ግን መድኃኒት አለው ተብሏል። ህመሙ እንግዲህ አሁን ሙሴላም በህይወት የመቆየት ያለመቆየት ሳይሆን በዋናነት በዚያ ደረጃ ሰቅለን የምናየው ሳይሆን በእግር ኳስ ህይወቱ ላይ ችግር ይፈጥርበት ይሆን፣ ከእግር ኳስ ያርቀው ይሆን የሚለው ስጋት ነው እስካሁን ድረስ ያለው ይህ ህመም እና ከህይወት ጋራ ብዙ እዛ ድረስ ምን ወስዶ አይደለም። ነገር ግን እንደተባለው ነው፣ ክትትል የሚፈልግ ነው፣ ጥንቃቄ የሚፈልግ ነው፣ ህክምና የሚፈልግ ነው። ያ ነገር ካልሆነ ግን እንደተባለው ነው እስከ ህይወት ማጣት ድረስ ሊያደርስ ይችላል። ነገር ግን አሁን ባለው ሁኔታ ጀማል ሙሴላ ከእግር ኳስ ይርቅ ይሆን የሚል ነው የብዙዎች ፍርሃት። እሱን ሜዳ ላይ እናየው ይሆን ወይስ ደግሞ እንደ ሌሎች በርካታ የእግር ኳስ ተጫዋቾች ራሱን ከእግር ኳስ ያገል ሊሆን የሚል ነው። በዚህ አይነት ህመም የተጠቃ ወይም ደግሞ ይህን አይነት ህመም ያጋጠመው ሰው
በቀጥታ ከስፖርት ለመራቅ ይገደዳል ማለት አይደለም፣ ወይም አይገደድም። በቀጥታ ምንድነው ውሳኔው የሚወሰነው? የሕክምና ምርመራው ክስተቱ ሲገጥም በሚቆጣጠርበት መንገድና በስፖርቱ ላይ ያለው አደጋ ታይቶ ነው። እሱ በሚጫወትበት የእግር ኳስ ዓለም ላይ እንደዚህ አይነት ነገሮች ካመጡት ተጽዕኖ አንጻር ከዚህ በፊት ካለውና አሁን ተጫዋቹ ጋር ምናልባት በቀጣይ በሕክምና የማይሻሻሉ ነገሮች ካሉና እነዚህ አይነት ነገሮች በተደጋጋሚ የሚከሰቱ ከሆነ የማይቀረፍ ከሆነ ትንሽ አስቸጋሪ ሊሆን ይችላል። ይህንንም ተከትሎ ጀማል ሙሴላ እንግዲህ አደጋ ላይ እንዳልሆነና ከእግር ኳስ ሊርቅ ይችላል የሚል ስጋቶች ያን ያህል አሁን ላይ ከፍ ያሉ እንዳልሆነ እና ያን ያህል ትልቅ ስጋት እንደሌለው ነው የተገለጸው። በነገራችን ላይ ሙሴላ ምናልባት እኛ በዚህ 3 ቀን ውስጥ ለሁለተኛ ጊዜ አየነው እንጂ ዛሬ በወጣ መረጃ ወይም ደግሞ የባየር ሙኒክ የክብር ፕሬዝዳንት እንዳሉት ከሆነ የጀማል ሙሴላ ይህ ችግር የቆየ እንደሆነ አንስተዋል። እንግዲህ የባየር ሙኒክ የክብር ፕሬዝዳንት ኦሌ ሁነስ ስለ ጀማል ሙሴላ ስላጋጠመው የጤና እክል በሰጡት አስተያየት ምንድን ያሉት? ፕሬዝዳንቱ ስለ ሙሴላ ችግር ከረዥም ጊዜ በፊት ተነግሮናል፣ ነገር ግን ሜዳ ላይ ሲፈጠር ለመጀመሪያ ጊዜ ነው ያሉት። ሜዳ ላይ እኛም እንዳየነው በዚህ 3 ቀን ውስጥ 2 ሲያጋጥመው ተመልክተናል። ነገር ግን ህመሙ እንዳለበት ችግሩ እንዳለበት ከዚህ በፊትም እናውቅ ነበረ። ሜዳ ላይ ግን ሲጥለው ይህ ለመጀመሪያ ጊዜ ነው የሚል ንግግር ነው ያደረጉት ፕሬዝዳንት ኦሊ ሁነስ በሰጡት አስተያየትና በድጋሚ በቅርቡ እንደማይከሰትበትና መድኃኒቱ እንደሚረዳው አስቤ ነበር እና ከ4 ቀናት በኋላ ዳግም መፈጠሩ አስደንግጦኛል። 4 ቀናት አይደለም በ3 ቀን ውስጥ ነው እንግዲህ ለሁለተኛ ጊዜ ያጋጠመውና ይህንን አስተያየት ሰጠውታል። ያው ዛሬ ሲጨመር 4ኛ ቀኑ ስለሆነና ዛሬ ስለሰጡት ነው አስተያየቱን በ4 ቀናት ውስጥ ብለው የገለጹት እና በተሎ ለምን እንደተሰለፈ የተጠየቁት ፕሬዝዳንቱ ምንድን ያሉት በምላሻቸው ባለሙያዎች የሚያግደው ነገር እንደሌለ ተናግረው ነው እንዲገባ የተደረገ የሚል ነገር ነው የተናገሩትና ያ ነው ያረጋጋና ወደ ሜዳ እንዲገባ የፈቀድለት በዚያ ምክንያት ነው፣ በባለሙያዎች ምክር ምክንያት ነው ብለዋል። ነገር ግን ያው ለሱ ትልቅ ድጋፍ እያደረግን ነው፣ የሕክምና ቡድኑ ከባለሙያዎቹ ጋር ያለማቋረጥ ይገናኛል፣ ሙሉ ቡድኑ ከጎኑ መሆኑን አረጋግጧል ሲሉ ተናግረዋል። እና ጀማል ሙሴላ እንዳልነው በቀጣይ ህይወቱ ከእግር ኳሱ ያን ያክል የሚያረቀው ስጋት ላይ እንዳልሆነ ደግሞ እዚያ የበለጠው የህይወት ጉዳይ ደግሞ ብዙ አሳሳቢ እንዳልሆነ ነው የተነገረው። ነገር ግን የቆየ እንደሆነ በቀጣይም በእግር ኳሱ ህይወት ውስጥ ችግር ሊፈጥር እንደሚችል ግን ብዙ ምንጮች ያሳያሉ። ምንጮች ምንድነው እንደዚህ አይነት ህመም የሚጠቁ ሰዎች ምናልባት ከጤና ችግራቸው ጋር ፊት የሚያደርግ የህክምና ክትትል ካላደረጉ ራሳቸው የሚጠብቁበት የሚወስዱት መድኃኒት የባለሙያዎች ብቃት በብዙ መንገድ ተወስኖ የቀጣይነት ሁኔታ ምናልባት በዛ ደረጃ ላይ ሊሆን ይችላል እንጂ ከዚህ በፊት እንደተባለው አሁን የሙሴላ በጭንቅላት ነርቭ ችግር ነው የተፈጠረ ተብሏል። ነገር ግን ሜዳ ላይ ራስን የሚስቱበት ይሄ ብቻ አይደለም። በርካታ ራስን መቆጣጠር የሚሳኑበት ምክንያት አለ። ለጥቂት ደቂቃዎች፣ ለሰዓታት፣ ለቀናት ብሎም ለዘላለም እንደዚህ ራስን መቆጣጠር የማይቻልባቸውና ህይወት እስከ ማለፍ የሚደረስባቸው የሜዳ ላይ አሳዛኝና አስደንጋጭ ክስተቶች አሉ። አሁን ከሙሴላ ጋር በተያያዘ በጭንቅላት የነርቭ ችግርም እንደዚህም ደግሞ በልብ ድካምና በተለያዩ ምክንያቶች ራስን የመሳት አጋጣሚ እንዳልነው በሜዳ ላይ ብዙ ጊዜ ያጋጥመውናል፣ ተመልክተናል። ይሄ በእግር ኳስ ታሪክ ውስጥ በድንገተኛ የልብ ህመምና ሜዳ ላይ እንዳልነው በተለያየ መንገድ ራስን በመሳት ምክንያት ከሚወዱት የእግር ኳስ ጨዋታ ወይም ስፖርት የተለዩና በሚያሳዝን ሁኔታ ህይወታቸው ያለፈ በርካታ ተጫዋቾች አሉ እንዳልነው። ይህንን ጉዳይ ስናነሳ ይህ ችግር እንግዲህ በስፖርቱ ዓለም ላይ ትልቅ ድንጋጤንና ሐዘንን የፈጠረ የጤና ችግር ሲሆን ያው ተጫዋቾቹን በሁለት ዋና ዋና ክፍሎች ከፋፍለን እንመልከት። አንደኛ በዚህ ምክንያት ራሳቸውን በመሳታቸው ምክንያት ቀጥሎ የተፈጠረ አሁን እንዳልነው እንደዚህ አይነት ክስተት አጋጥሟቸው በእግር ኳሱ ላይ የቀጠሉ በጣም ጥቂት ሰዎችን ምናልባትም እኔ በእርግጠኝነት ላነሳ የሚችል የክርስቲያን ኢሬክሰንን ነው። ክርስቲያን ኢሬክሰንን እናነሳለን በዚሁ ውስጥ። ከዛ ውጭ ግን በእንደዚህ አይነት ችግር
ተፈጥሮባቸው በሜዳ ላይ ራሳቸውን ስተው በጭንቅላት ነርቭ፣ በልብ ድካም ህመምና በተለያዩ ራስን የመሳት ምክንያቶች ከሜዳ ከመራቅ ባሻገር ህይወታቸውን ያጡ ተጫዋቾች አሉ። ስለዚህ እነማን ከሜዳ ለዘላለም ራቁ የሚለውን አንስተን ህይወታቸው ያለፈ ተጫዋቾችን እናነሳለን። እንደዚሁም ደግሞ ምንድነው ለዚህ የሚዳርጋቸው ችግርስ ምንድነው የሚለውን ነገር እናንሳ። በልብ ህመም ምክንያት ሜዳ ላይ ሲወድቁ ያየናቸው፣ በሌላ ምክንያት ራሳቸውን ስተው ሜዳ ላይ ወድቀው የተረፉ በህይወት የተረፉ ግን ለዘላለም ከእግር ኳስ የራቁ ተጫዋቾችን እናንሳ። እነዚህ ተጫዋቾች እንግዲህ ሜዳ ላይ ወይም ደግሞ በምርመራው ወቅት የልብ ህመም አጋጥሟቸው በሌላም ራሳቸውን የሚስቱበት ሰፊ እድል ኖሮ በህክምና ባለሙያዎች ምክር ለህይወታቸው ሲሉ ከእግር ኳስ ዓለም የራቁ እግር ኳስ ተጫዋቾችን እናንሳለን። እነዚህ ስናንሳ ዓለም በትልቅ ደረጃ የሚያውቀው የፊት መስመር ተጫዋች በእንግሊዝ ፕሪሚየር ሊግ ገናና ስም ገንብቶ የሄደ ከላቲን አሜሪካ አርጀንቲና የተገኘ የኩን አጉዌሮ እናንሳ በቀዳሚነት። እንግዲህ ኩን አጉዌሮ በእንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ ቤት እጅግ በጣም ገናና የሆነ ታሪክ ሰርቶ የእንግሊዝ ፕሪሚየር ሊግ በጣም ከማይረሱ አጥቂዎች መካከል አንዱ በመሆን ስሙን ጽፎ ወደ ባርሴሎና ከመዘዋወሩ በልብ ህመም ምክንያት ለዘላለም ከእግር ኳስ እንዲርቅ የተገደደበት አጋጣሚ የተፈጠረ ነው። አሳዛኝ የሆነ ስንብት ነው። ያው የከፋው አሳዛኝ ነገር በህይወት አለመኖር ድረስ ቢሄድም ግን ኩን አጉዌሮን ለብዙ ጊዜ ሜዳ ውስጥ እናየዋለን ብለን ተስፋ የምናደርገው ነበረ። በማንቸስተር ሲቲ ቤት ጅገናና ስራ ሰርቶ ከሊዮኔል አንድሬስ ሜሲ ጋር ለመጫወት ከሀገሩ ልጅ ጋር ለሱ ካለው መውደድና ፍቅር የተነሳ ወደ አርጀንቲና ከዋክብቶች ስብስብ ወደ ሆነው ወደ ባርሴሎና ካመራ በኋላ ነው እንግዲህ ይሄ ነገር የተፈጠረው። ምንድነው የተከሰተው? የማንቸስተር ሲቲና የአርጀንቲና ብሔራዊ ቡድን ታዋቂ አጥቂ የሆነው ኩን አጉዌሮ በ2021 ወደ ባርሴሎና ከዘዋወረ በኋላ በጨዋታ ላይ እንግዲህ የልብ ትርታ መዛባት አጋጥሞት ነው ከእግር ኳስ ራሱን ስቶ ከወደቀ በኋላ በ33 ዓመቱ በግዴታ እግር ኳስን ለማቆም የተገደደው። ምናልባት ከዚያ በኋላ 5 እስከ 8 ዓመታት ኳስ ሊጫወት ይችል ነበር። ቢያንስ 33 ዓመቱ ነበር በሰዓቱ። እስከ 38 ዓመቱ ሊጫወት የሚችልበት ድል ነበረው። እስከ 40 ዓመቱ ምናልባት ከሄደ አሁን እያየን ስለሆነ ግን በገና በ33 ዓመቱ በዚህ ምክንያት ራሱን ስቶ ሜዳ ላይ ከወደቀ በኋላ ከእግር ኳስ እንዲርቅ ሆኗል። ኦስካርን እናንሳ። የቀድሞ የቼልሲና የብራዚል ብሔራዊ ቡድን ኮከብ አማካይ ስፍራ ተጫዋች ነው፣ ይታወቃል። ገናና ስም ያለው ነው ኦስካር። እንግዲህ በቅርቡ በ2026 መጀመሪያ ላይ በልምምድ ወቅት የልብ ውስጥና ድንገተኛ የደም ግፊት መውረድ ምክንያት ራሱን ስቶ ለ2 ደቂቃ ያህል ከቆየ በኋላ በ34 ዓመቱ ሙሉ ለሙሉ ከእግር ኳስ ለመራቅ ተገዷል። ኦስካር በቼልሲ ቤት በሰፊው እናውቀዋለን። እንደዚሁም ደግሞ ፋብሪስ ሙአምባ ሌላኛው በ2012 የቦልተን ተጫዋች እያለ በኤፍኤ ካፕ ጨዋታ ላይ ልቡ ስራ አቁሞ ሜዳ ላይ የወደቀና ለ78 ደቂቃዎች ያህል ልቡ ሳይሞታ ቆይቶ ወይም የልብ ምቱ ስራውን አቁሞ ቆይቶ በተአምር የተረፈ ነገር ግን በ24 ዓመቱ ከእግር ኳስ የራቀ ኮከብ ነው ይሄ ተጫዋች። ሌላው ኤኖክ ሙዌፑ ነው። ይሄ ተጫዋች የብራይተንና የዛምቢያ ብሔራዊ ቡድን አማካኝ ነው። በ2022 ገና በ24 ዓመቱ ነው እንግዲህ በዚህ ህመም ምክንያት ለህይወቱ አስጊ ስለሆነ ከእግር ኳስ በጊዜ እንዲያቆም የተደረገው ሜዳ ላይ ራሱን በመሳቱ። ሌላው ሊሊያን ሁራም ነው። ይህም እንግዲህ የፈረንሳይ እግር ኳስ ታዋቂ ተከላካይ ነው። በ2008 ወደ ፒኤስጂ ሊዛወር ሲል የህክምና ምርመራ በሚያደርግበት ጊዜ ነው እንግዲህ እንደዚህ አይነት ኬዝ እንዳለበት ተረጋግጦ ከእግር ኳስ ለዘላለም መራቅ እንዳለበት ተነግሮት የተሰናበተ። ያው 36 ዓመቱ ነበር በሰዓቱ። ወዲያው ግን ሪታየር አድርጓል ማለት ነው ቤተሰቦቻችን። እና እዚህ ላይ ምናልባት ልናነሳ የምንችለው ነገር የክርስቲያን ኤሪክሰን ጉዳይ ነው። ክርስቲያን ኤሪክሰን ብዙዎቻችን እናስታውሰዋለን ብዬ አስባለሁ። በዩሮ 2020 ላይ ነው ይህ ነገር ያጋጠመው። በልብ ህመም ወድቆ የነበረ ቢሆንም እንግዲህ በልዩ የልብ መቆጣጠሪያ መሳሪያ አማካኝነት ተገጥሞለት እስካሁን ድረስ እየተጫወተ ይገኛል። ግን ያው አጋጥሞት የነበረው ነገር የብዙዎቻችን ትውስታ ነው፣ የቅርብ ጊዜም ስለሆነ ማለት ነው። እንግዲህ ይሄንን ካነሳን
በልብ ህመም ምክንያት እነዚህ ብቻ ሳይሆን በልብ ህመምና ሜዳ ላይ ራሳቸውን በመሳታቸው ምክንያት ለዘላለም ከእግር ኳስ እንዲርቁ የተደረጉ እነዚህ ብቻ ሳይሆን በጣም ብዙዎችን ማንሳት እንችላለን። ካለን ሰዓት አንፃር ግን ከእግር ኳስ የራቁትን በዚህ እንቋጫቸውና ህይወታቸውን ያጡ የእግር ኳስ ከዋክብቶችን እንመልከት። በዚህ ምክንያት ሜዳ ላይ ራሳቸውን ስተው እንዲሁም ሳይታወቁ መጨረሻ ላይ ያዳክሟቸው ህይወታቸው ለማለፍ የተገደዱ በርካታ ተጫዋቾች አሉ። በልብ ህመም ምክንያት ሜዳ ላይ ህይወታቸው ያለፈ ተጫዋቾችን ነው በዋናነት አሁን የምናየው። ከዚያ ውጭ ከሜዳ ውጭ በሆነ መንገድ ብዙዎች ህይወታቸውን አጥተዋል። ነገር ግን ሜዳ ላይ ህይወታቸው ያለፈ ተጫዋቾችን ስናነሳ እነዚህ ተጫዋቾች በጨዋታ ወይም ደግሞ በልምምድ ወቅት በድንገት ራሳቸውን ስተው በመውደቃቸው ምክንያት ህይወታቸውን ያጡ የእግር ኳስ ተጫዋቾች ናቸው እና እነዚህን ስናነሳ ማርክ ቪቪየን ፎኤ አንዱ ነው። የካሜሮን ብሔራዊ ቡድንና የማንቸስተር ሲቲ ታዋቂ አማካኝ የነበረ ነው። የተጫዋች በ2003 ነው የኮንፌዴሬሽን ካፕ የግማሽ ፍጻሜ ጨዋታ ላይ ከኮሎምቢያ ጋር እየተጫወቱ በ72ኛው ደቂቃ ላይ እንደዚሁ ሜዳ ላይ መሃል ላይ በድንገት ወድቆ ህይወቱ አልፏል። መንስኤው የልብ ጡንቻ መወፈር ነበር የተባለው። በዚያ ምክንያት ራሱን ስቶ ህይወቱ አልፏል። እንደዚሁም ደግሞ ሚኬሎስ ፌሄር ሌላኛው ነው። የሃንጋሪ ብሔራዊ ቡድንና የቤኔፊካ አጥቂ የነበረ ተጫዋች ነው። ብዙዎቻችን እናውቀዋለን ይህን ተጫዋች። በ2004 በፖርቹጋል ሊግ ጨዋታ ላይ ቢጫ ካርድ አይቶ ባየበት ቅጽበት ፈገግ ካለ በኋላ ከትንሽ ጊዜ በኋላ የቢጫ ካርድ አይቶ ፈገግ ካለ ከሰከንዶች በኋላ ነው እንግዲህ በድንገት በልብ ህመም ሜዳ ላይ ወድቆ በ24 ዓመቱ ህይወቱ ያለፈ ኮከብ። ሌላው የአንቶኒዮ ነው። የዚህ ደግሞ በጣም ብዙ አሳዛኝ ታሪክ አለው። ስለ አንቶኒዮ ራሱን የቻለ የሚነገርለት ታሪክ ያለው ተጫዋች ነው። ተጫዋች በነገራችን ላይ የስፔንና የሴቪያ ተስፋ የተጣለበት በጣም ወጣት ተጫዋች ነው። ይሄ ተጫዋች እና ምንድነው በ2007 በላሊጋ ጨዋታ ላይ ነው ራሱን ስቶ የወደቀ። ያው ምንም እንኳን ተነስቶ ወደ መልበሻ ክፍል ቢሄድም እዚያም በድጋሚ ራሱን ስቶ ህይወቱ አልፏል። አንቶኒዮ እንግዲህ የአንቶኒዮ ፑርታ ነው የሚባለው ሙሉ ስሙ። የዚህን የአንቶኒዮ ፑርታን ስለሱ አሳዛኝ ታሪክ ጥቂት ተጨማሪ ነገሮችን ለማንሳት ስለዚህ ተጫዋች ስናንሳ የመልበሻ ክፍሉ ክስተት ነው አንጀት የሚበላው። ምንድነው የተፈጠረው? በወቅቱ ሜዳ ላይ ራሱን ከሳተ በኋላ በ35ኛው ደቂቃ ራሱን ከሳተ በኋላ ምን ተፈጠረ? ራሱን ችሎ ነው ወይም በራሱ እግር ነው ወደ መልበሻ ክፍል የሄደው የነበረ። ስለዚህ ያ ነገር ሰዎችን አዘናግቷቸው ነበርና ልክ መልበሻ ክፍል እንደደረሰ በድጋሚ ወድቆ የልቡ ስራ ማቆሙ አጋጥሞት ህይወቱ አልፏል እና የልጁ ታሪክ ነው እንግዲህ ባለቤቱ በዚህ ሰዓት አንቶኒዮ ህይወቱ ሲያልፍ የ22 ዓመት ወጣት የነበረ ሲሆን ባለቤቱ ነፍሰ ጡር ነበረችና በወቅቱ እሱ ከሞተ ከሁለት ወራት በኋላ ወንድ ልጅ ወልዳለች። ብዙ ታሪክ ምናነሳ ነበረ። ነገር ግን ካለን ሰዓት አንፃር ይህንን ነገር እንቋጨዋለን። ሌላኛው የዳቪን አስቶሪ ጉዳይ ነው። እንግዲህ የፊዮሬንቲና ካፒቴንና የኢጣሊያን ብሔራዊ ቡድን ተከላካይ ነው። በ2018 ከጨዋታ በፊት በነበረው ምሽት ነው በሆቴል ክፍል ውስጥ በተመሳሳይ የልብ ትርታ መዛባት ምክንያት በ31 ዓመቱ ከዚህ ዓለም በሞት የተለየው ሼክ ቲዮቴ እንደዚሁ የቀድሞ የኒውካስልና የአይቮሪ ኮስት ብሔራዊ ቡድን ኮከብ ተጫዋች ወይም አማካይ ነበረ። በ2017 በቻይና በነበረው የልምምድ ሜዳ ላይ በድንገት ልቡ ስራ አቁሞ ወይም ህመም አጋጥሞት ህይወቱ ያለፈ ተጫዋች ነው። ሳሙኤል ኦኮዋራጅ ሌላኛው ተጫዋች ነው። የሳሙኤልም ጉዳይ ያው የናይጄሪያ ብሔራዊ ቡድን ኮከብ ነው። በ1989 የዓለም ዋንጫ ማጣሪያ ጨዋታ ላይ ነው በናይጄሪያ ስቴዲየም ውስጥ እየተጫወተ ህክምና ይሄ ነገር ያጋጠመው። የእግር ኳስ ማህበራት ለተጫዋቾች ይሄ ነገር አስገዳጅ እንዲሆን የተፈጠረበት ወይም ደግሞ ምናልባት የሳሙኤልን ጉዳይ ለመጨረስ ያክል በናይጄሪያ ስቴዲየም ውስጥ እየተጫወተ በድንገት ወድቆ በልብ ህመም ምክንያት ህይወቱ ያለፈ ተጫዋች ነው። አብዛኞቹ ከአነሳናቸው በልብ ህመም ምክንያት ነው ራሳቸውን የሳቱት። ነገር ግን ምንድነው የጀማል ሙሴላም ተመሳሳይ አይነት ነገር አለው። አሁን የጀማል ሙሴላም የጭንቅላት ነርቭ እንደሆነ ነው ብዙዎች መረጃ ያወጡት እንጂ ከልብ ጋር የተያያዘ ኬዝም አለው የሚባሉ መረጃዎች እየወጡ ናቸው። በአጠቃላይ ግን እነዚህ አሳዛኝ ክስተቶች ፊፋ እና የዓለም እግር ኳስ ማህበራት ለተጫዋቾች አስገዳጅ የልብ ህክምና ምርመራዎችን
በየጊዜው እንዲያደርጉ ጅማሮ ወይም አስተማሪ እንዲሆን ያደረጉ ናቸው ወይም ለዛ ምክንያት የሆኑ ናቸውና በዚህ ምክንያት ራሳቸውን ያጡ እንደዚሁም ደግሞ ወይም ህይወታቸውን ያጡና ከሜዳ ለዘላለም የራቁ ከእግር ኳስ የራቁ በርካቶች ናቸው። እንግዲህ በእግር ኳስ ተጫዋቾች ላይ ጨዋታ ወይም ልምምድ ላይ ያሉ የሚከሰተው ድንገተኛ ራስን የመሳት የጭንቅላት ነርቭና የልብ ድካም ህመሞች በአብዛኛው በዘር የሚተላለፉ ወይም ደግሞ ሳይታወቅ በቆየ የልብ መዋቅር ችግር የሚከሰቱ ናቸው ነው የሚለው የሕክምና ምርመራው። ተጫዋቾቹ ከፍተኛ የአካል ብቃት እንቅስቃሴ በሚያደርጉበት ወቅት ልባቸው ከመጠን በላይ የደም እንዲረጭ ስለሚገደድ የተደበቀው የልብ ችግር ተንቀሳቅሶ የልብ ትርታን ሙሉ በሙሉ ያዛባል ተብሏል። የሙሴላ ጋር የተያያዘው የጭንቅላት የነርቭ ችግርም እንደዚሁ ከዚሁ ጋር የተያያዘ ነው። በተለይ በጨዋታ ጊዜ ከሚሰማቸው ከፍተኛ የሆነ ሙቀት ጋር ተያይዞ የነርቮች መጨናነቅ ራሳቸውን ኮንትሮል እንዳያደርጉ በሚያደርግ ደረጃ ያደርሳቸውና ራሳቸውን እንዲስቱ ያደርጋል። ይሄ ነገር ሲደጋገም ደግሞ ራሳቸውን እንዲያጡ ያደርጋል የሚል ነው። የልብ ጡንቻ መወፈር ቀደም ብለን ያነሳ ነው። ይሄኛው እንግዲህ ከ35 ዓመታት በታች ባሉ ወጣት ስፖርተኞች ላይ ለሚከሰት ድንገተኛ ሞት ዋናና ቀዳሚ ምክንያት ነው። ይሄ የልብ ጡንቻ መወፈር ማለት ነው። ሌላው ይሄ የልብ ጡንቻ ያለምንም ግልጽ ምክንያት በከፍተኛ ሁኔታ ይወፍራል ነው የሚለው። ሌላው ግን የልብ ኤሌክትሪክ ስራ መዛባት ነው። ልብ በአግባቡ እንዲመታ የሚያደርገው የራሱ የሆነ የኤሌክትሪክ መልእክት ማስተላለፊያ መስመር አለው ነው የሚለው። ይህ መስመር ሲስተጓጎል የልብ ትርታ ከመጠን በላይ ፈጣንና የተዘበራረቀ ይሆናል። በዚህ ጊዜ ይሄ ማለት ቀደም ብለን ያነሳነው የአንቶኒዮ ጉዳይ ነው። የአንቶኒዮ ፑዌርታ የሞተበት ምክንያት ነው ይሄ የልብ ኬዝ ማለት ነው። ሌላው የልብ የደም ቧንቧ መጥበብ ወይም መዘጋት ጋር የተያያዘ ነው። አንዳንድ ተጫዋቾች ሲወለዱ ጀምሮ ለልብ ጡንቻ ራሱ ደም የሚያደርሱለት ትንንሽ ቧንቧዎች ቅርጻቸው የተዛባ ሆነው የሚወለዱ እንዳሉ ወይም ሊወለዱ ይችላል ይላል። በከባድ ሩጫ ወቅት እነዚህ ቧንቧዎች ተጨምቀው ለልብ የሚደርሰው ደም ሲቋረጥ የልብ ድካም ወይም ደግሞ ይሄ ሃርት አታክ የሚለው ይከሰታል። በዚህ ጊዜ ራሳቸውን መሳትና ለሞትም መጋለጥ ያጋጥማል ነው የሚለው። በደረት ላይ የሚደርስ ድንገተኛ ምት ነው። ይሄ የልብ በሽታ ሳይኖርባቸው ሙሉ በሙሉ ጤነኛ በሆኑ ተጫዋቾች ላይ የሚከሰት አልፎ አልፎ የሚከሰት በጣም ብርቅዬ የሆነ አደጋ ነው። ከልብ ጋርም ከአእምሮ ነርቭ ጋርም የተያያዘ ሊሆን ይችላል፣ ከጭንቅላት ነርቭ ጋር። በዚህ ምክንያት ይሄ በደረት ላይ የሚደርስ ድንገተኛ ምት ነው የሚለው። አብዛኛውን ግን ደረት ላይ የሚፈጠር ነው። ደረት ደግሞ ለመተንፈስ ዋናው መሰረታዊ ነገር ስለሆነ ያ ነገር ያጋጥማል። እንግዲህ ይሄ ነገር ኳስ ወይም የተጫዋቾች ክንድ በከፍተኛ ፍጥነት የሰውን ደረት በልብ ትክክል በከፍተኛ ፍጥነት ልቡ በደቂቃዎች ሰከንድ ውስጥ በሚያደርገው የኤሌክትሪክ ዑደት መሃል ካረፈ የልብን ምት ወዲያውኑ ሊያናጋውና ሊያቆመው ይችላል ነው የሚለው። ከፍተኛ ድካምና የውሃ እጥረትም እንደዚያው ከመጠን በላይ መጫወት፣ በከፍተኛ ሙቀት ውስጥ ፈሳሽ ሳይወስዱ መቆየትና የሰውነት ኦክሳይድ ወይም ደግሞ ማዕድናት መዛባት ለልብ ስራ ማቆም ተጨማሪ ማፋጠኛ ምክንያት ሊሆኑ ይችላሉ የሚል ነው። እንግዲህ ውድ የገበያ ስፖርት ቤተሰቦቻችን ለዚህ ለነሐሴ 13 2018 ዓ.ም ለዕለተ ረቡዕ አመሻሽ ወደ እናንተ ያደርስነው ከሜዳ ባሻገር ዝግጅታችን በተለይ ከጀማል ሙሴላ በ3 ቀናት ውስጥ 2 የራሱን ከመሳቱ ጋር ተያይዞ መነሻ በማድረግ ዓለም በራሳቸውን ሜዳ ላይ ስተው ወድቀው ህይወታቸው ያለፈና ለዘላለም ከሜዳ እንዲርቁ የተገደዱ ተጫዋቾችን ነበር የቃኘ ነውና ጀማል ሙሴላ አስቀጣይ ጣፋንተው ምንድነው? ከዚህ በፊት እንደዚህ አይነት ኬዞች አጋጥመው ምን ተፈጥሯል? እነማን ለዘላለም ከሜዳ ርቀዋል? እነማን ለዘላለም ህይወታቸውን አጥተዋል? የሚለውን ነገር ነበረ የዳሰስነው። እንግዲህ ቆይታችንን በዚሁ ለመቋጨት እንገደዳለን። ፕሮግራሙን እየመራው መረጃዎችን ወደ እናንተ ሳድርስ የነበረውን የመኮንን አልማው ነኝ። እንደዚሁም ደግሞ አማኑኤል ሮቤ ካሜራውንና ድምፁ እንዲሁም ቴክኒኩን በብቃት እየተቆጣጠረኛ በጥራት ወደ እናንተ እንድንደርስ እያደረገ ቆይታ አድርጓል። እናንተ ማብራችሁ ስለነበራችሁ ከልብ እናመሰግናለን። ማለዳ ነገ በሌላ ዝግጅቶቻችን የምንገናኝ ይሆናል። አብራችሁ እንድትሆኑ ከወዲሁ መልእክታችን እናስተላልፋለን። መልካም ሌሊት ይሁንላችሁ።